ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በጎጃም ቀጠና ከባድ ውጊያ እየተደረገ ነው ተባለ። የመከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገ ነው። መከላከያ ከፈረስ ቤት ደጋዳሞት እስከ ጮቄ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት የከፈተ ሲሆን በአካባቢው ያለውን የፋኖ ኃይል ግራ ቀኝ ከበቤ ደመሰስኩ ሲልም አሳውቋል። ዝርዝሩን ይዘነዋል። ህወሓት 4 ኪሎ ጠብቁኝ አለ። በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውን የህወሓት ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ለመሆኑ ከህወሓት ጎን የተሰለፉት የውጭ ኃይሎችና የህወሓት ስትራቴጂ ምንድን ነው? ታደምጡታላችሁ። ተወዳጁ የኢትዮጵያ ሙዚቃ ኮከብ ድምፃዊ ጎሳዬ ተስፋዬ በታላቋ ብሪታንያ ለንደን ከተማ የሙዚቃ ኮንሰርቱ ለታደሙት የዲያስፖራ ማህበረሰብ አባላት በተሳካ ሁኔታ አቅርቦ ካጠናቀቀ በኋላ በገጠመው ድንገተኛ የጤና እክል ምክንያት ወደ ሀገር ቤት ተመልሷል። ተወዳጁ አርቲስት ምን አጋጠመው? እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በጎጃም ቀጠና ከባድ ውጊያ እየተደረገ ነው ተባለ። የመከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገም ነው። መከላከያ ከፈረስ ቤት ደጋዳሞት እስከ ጮቄ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት የከፈተ ሲሆን በአካባቢው ያለውን የፋኖ ኃይል ግራ ቀኝ ከበቤ ደመሰስኩ ሲልም አሳውቋል። ጄኔራል መሐመድ ተሰማ የሚመሩት የምስራቅ እዝ ካለፈው ሐሙስ በጎጃም ቀጠና የፋኖ ኃይሎች ላይ መጠነ ሰፊ ዘመቻም ከፍቷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረውና ፋኖን ያለበትን ቦታ ድረስ ሄዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ታጅቦ ቀጥሏል። ከሰሞኑ በተለይም በጮቄ ተራሮችና ደጋዳሞት ቀጠናዎችን ላስጨራሽ ጦርነት ተደርጓል። መከላከያ ዛሬ ባጋራው ሪፖርት ዘመቻው ድል እንደቀናውም አስታውቋል። ዘመቻው የፋኖ ዋና ምሽግ በሆኑ በጮቄና አካባቢው ባሉ የቦቅላ ታዳጊ ከተማ፣ ቀኛቦ፣ ገደልማ፣ ደብረ ዘይት፣ አመስቲያ፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናን ማርያም፣ መስታወት፣ ኮረብታ፣ ፍቅጣር፣ ገነተ ማርያም፣ ቁጭትና አልማ የተባሉትን የጮቄ ሰንሰለታማ ተራሮች ላይ ያነጣጠረም ነው። በእነዚህም አካባቢዎች ጽንፈኛው ቡድን በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን እየተደረገ ነው በማለት አሳውቋል። የዘመቻው ዓላማ የፋኖን መረብ መበጠስና የህዝብን ደህንነት ማስከበር እንደሆነ ገልጾ ድል እንደቀናው አክሏል። መግለጫው እንዲህ ይላል። በሁሉም አቅጣጫ እየተቀጠቀጠና ከፍተኛ ኪሳራን እያስተናገደ የሚገኘው ጽንፈኛ ቡድን በጮቄ አካባቢዎች ሲመታ ለማምለጥ ያደረገው ሙከራ ሳይሳካለት ቀርቶ በሰራዊቱ ፈጣንና መብረቃዊ ምት ሙሉ ለሙሉ ተደምስሷል ብለዋል። በርካታ መሳሪያነት ተኳሾችን ጨምሮ ከህዝብና ከተቋማት የተዘረፋቸው ተሽከርካሪዎች በቁጥጥር ስር ውለዋል በማለትም ይናገራል። መግለጫ ይቀጥልና ከአጎራባች ክፍሎች ጋር ትስስር በመፍጠር ጠላት በየትኛውም አቅጣጫ ሾልኮ እንዳይወጣ ግራና ቀኝ በመክበብ ተዋጊውንና ሎጂስቲካዊ አቅሙን ሙሉ ለሙሉ ያጣበት ኦፕሬሽን ነው ብለዋል። በቀጣይ መረጃችን ህወሓት 4 ኪሎ ጠብቁኝ አለ። በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውን የህወሓት ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀለ ከተማ ነዋሪዎች ጋር በደረገው ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን እነዚህን የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክሎም የክልሉን ታጣቂ ኃይል በማጠናከር የዓለም አቀፉን ህብረተሰብ ትኩረት ማግኘት መቻላቸውን በዚሁ መድረክ ላይ አስታውቀዋል። ይህንን መግለጫ ስንፈትሸው በትግራይ ክልል ውስጥ የነበረው የውስጥ የስልጣን ፉክክር አሁን ወደ ከፋና አደገኛ ወደ ሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን የፌዴራል መንግስቱን እርምጃ ለመመከስ የውጭ አጋሮች አሉን ማለታቸው በቀጠናው ላይ አዲስ የውጭ ኃይላት ጣልቃ ገብነት የመጋበዝና የአገሪቱን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመለክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን ሀገራት ፍላጎትና ስልታዊ ጥምረቶች በከፍተኛ ሁኔታ እየተቀያየሩ ባለበት አውድ ውስጥ እነዚህን አጋሮች በስም አለመጥቀስ ሆን ተብሎ የዲፕሎማሲያዊና ወታደራዊ ሚስጥራዊነት ለመጠበቅ እንዲሁም በፌዴራል መንግስቱ ላይ የስነ
ልቦና ጫና ለመፍጠር የታለመ ስልት ነው ተብሎም ተገምቷል። በሌላ በኩል ታጣቂ ኃይልን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልሉ ውስጥ ያለውን የትጥቅ አማራጭና ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳለ ያሳያል። ይህ አካሄድ ከዚህ ቀደም በፕሬቶሪያው የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዛለውን የትግራይ ህዝብ በድጋሚ ለሌላ አላስፈላጊ ወታደራዊ ግጭትና የንጹሐን ደም መፍሰስ የሚያዘጋጅ አደገኛ ቀስቀሳ መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ራስን የመከላከል አቅምን የማጠናከር አስፈላጊነትን በማንሳት ህዝባዊ አመኔታን ለማግኘት መሞከር የውስጥ የስልጣን ክፍፍሉንና ለመረጋጋቱን ወደ ውጪ ጠላት በማዞር የስልጣን ዕድሜን ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂ መሆኑን ታዛቢዎች ይሞግታሉ። ከዚሁ ጋር በተያያዘ ወጣቶችን በግድ እያፈሰው ወደ ግንባር እየጫነ የሚገኘው ህወሓት የግዳጅ ወታደራዊ ምልመላ ዓለም አቀፍ ተሞክሮን መሰረት ያደረገና ተገቢ ነውም ብለዋል። በምርጫ ቦርድ የተሰረዘው ህወሓት ሊቀመንበርና ከሌተናንት ጀነራል ታደሰ ወረደ ስልጣን ቀምተው የክልሉ ፕሬዝዳንት የሆኑ ዶክተር ደብረጽዮን ገብረ ሚካኤል በክልሉ የግዳጅ ወታደራዊ ምልመላን የሚደነግገውን አዋጅ አድንቀዋል። በትናንትናው ዕለት ከመቀለ ነዋሪዎች ጋር በነበራቸው ስብሰባም ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑን ገልጸዋል። ደብረጽዮን የትግራይ ህዝብ ህልውናና ደህንነት ለማረጋገጥ የወጣው አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገ ነው ብለውታል። አዋጅ ቁጥር 366/2018 የግዳጅ ወታደራዊ አገልግሎትን ያካተተና በሞት የሚያስቀጡ ድንጋጌዎችን የያዘ መሆኑ ይታወቃል። 46 ገጾች ባሉት በዚህ አዋጅ ዕድሜና ጤናው የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለ በት ተደንግጓል። እንዲሁም በትግራይ ሰራዊት ላይ ማናቸውንም ፕሮፓጋንዳ ማካሄድ እንዲሁም የትግራይ ተወላጆችን ለጠላት መመልመልና ከትግራይ ጦር እንዲከዱ ማድረግ በሞት ከሚያስቀጡት ውስጥም ናቸው። ከጠላት ጋር መተባበርና ሚስጥር ማሽሎክም እስከ ሞት የሚያደርስ ቅጣት እንደሚያስከትሉ የሚጠቁመው ይህ አዋጅ በክልሉ ውስጥ ተግባራዊ መሆን መጀመሩ ይታወቃል። በሌላ በኩል በህወሓት የውስጥ የስልጣን ክፍፍልና ሽኩቻ ውስጥ የተፈጠረው መከፋፈል ወደ ከፋ የሰብአዊ መብት ጥሰት ደረጃ መሸጋገሩን የሚያሳዩ መረጃዎችም እየወጡ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን በፈጸመው መፈንቅለ መንግስት መሰል እርምጃ የስልጣን መዋቅሩን ከተቆጣጠረ በኋላ በቁም እስር ላይ የሚገኙት የቀድሞ የትግራይ ክልል ፕሬዝዳንት አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደ ለሕክምና ወደ አዲስ አበባ ለማቅናት ያቀረቡ ጥያቄ በህወሓት ስራ አስፈጻሚ መከልከሉን ዛበሻ ሰምቷል። ይባስ ብሎም ጀነራሉ በነበሩባቸው የጤና እክሎች ምክንያት ከአዲስ አበባ የተላኩላቸው መሰረታዊ መድኃኒቶች በስራ አስፈጻሚ እጅ ገብተው አብሮት የመጣ የተደባለቀ ወይም የተደበቀ ነገር ሊኖር ይችላል በሚል ምርመራ ሰበብ መያዛቸው በግጭትና በፖለቲካ ፉክክር ውስጥ የሕክምና መብቶችን የመንፈግ አደገኛ ስትራቴጂን በግልጽ ያሳያል። የፖሊሲና የሰብአዊ መብት ተንታኞች ለዛበሻ እንደሚናገሩት የአንድን ከፍተኛ ወታደራዊና ፖለቲካዊ መሪ የሕክምና ጉዞ መግታትና ከዚያም አልፎ መድኃኒት መከልከል ከተራይ ፖለቲካዊ በላይነት ፍላጎት ባለፈ ተቃዋሚን አካላዊና ስነ ልቦናዊ አቅም የማዳከም ስልት ነው። የጀነራሉ ቤተሰቦች መድኃኒቱ እየተመረመረ ነው የሚል ምላሽ መስጠቱ በመቀለ ያለው የደብረጽዮን ወገን ያለበትን ከፍተኛ የደህንነት ስጋትና አለመተማመን የሚያሳይ ቢሆንም በዓለም አቀፍ የሰብአዊነት ህግጋት ግን ፍጹም ተቀባይነት የሌለውና የፖለቲካዊ ክስረት ምልክት ተደርጎ የሚወሰድ አካሄድ ነው። የአይነቱ የሕክምና መብትና መድኃኒትን ለፖለቲካዊ ጫና የመጠቀም ስልት በሌሎች ሀገራት አምባገነን ስርዓቶችና ታጣቂ ቡድኖች የውስጥ ተቀናቃኞቻቸው ለማንበርከክ በሰፊው የተጠቀሙበት የታሪክ ጠባሳ ነው። ለዚህም እንደ ትልቅ ማሳያ የሚጠቀሰው በማንያማር የነበረው ወታደራዊ አምባገነን ስርዓት በአገሪቱ ታዋቂ ተቃዋሚ ኦንግ ሳን ሱቹ ላይ በቁም እስር ወቅት የፈጸመው ተመሳሳይ ድርጊት ነው። ወታደራዊ ኃይል የሱቺን የጤና ሁኔታ ለማዳከም ሲል የውጭ ሐኪሞች እንዳያገኟቸው ከመከልከሉም በላይ ከውጭ የሚመጡ መድኃኒቶችና እቃዎችን ለደህንነት ምርመራ በሚል ምክንያት ሳምንታት በማዘግየት ፖለቲካዊ እጅ እንዲሰጡ ለማድረግ ሞክረዋል። በተመሳሳይ መልኩ በሩሲያ የነበረው የታወቀው የኦፖዚሽን መሪ አሌክሲ ናቫልኒ በእስር ላይ በነበረበት ወቅት ቤተሰቦቹ የላኩለት መሰረታዊ መድኃኒቶችና የሕክምና መሳሪያዎች የውስጥ ደህንነትን አደጋ ላይ የሚጥሉ ኬሚካሎች ወይም የተደበቁ መልእክቶች ሊኖርባቸው ይችላል በሚል ሰበብ በደህንነት ኃይሎች ተወርሰው ሳይሰጡት መቅረታቸው በመጨረሻም ለአካላዊ ጉዳትና ለሕይወት
ማለፍ ዋነኛ ምክንያት መሆኑ ይታወሳል። በመቀለው የህወሓት የውስጥ ሽኩቻ ውስጥ የታየው ይህ የጀነራል ታደሰ ወረደ የሕክምናና የመድኃኒት ክልከላ የክልሉን የፖለቲካ ውጥረት ይበልጥ ወደማይመለስበት አደገኛ መስመር የሚገፋው ነው። እንዲህ አይነቱ መሰረታዊ ሰብአዊ መብት የመደራደሪያና የማስፈራሪያ መሳሪያ ማድረግ አካሄድ በታሪክ እንደታየው የውስጥ ኃይልን የሚያጠናክር ሳይሆን የህዝብን አመኔታ ሙሉ በሙሉ የሚያጠፋና ድርጊቱን የፈጸሙትን ወገኖች የሞራል ልዕልና የሚያሳጣ ትልቅ የታሪክ ስህተት መሆኑን ባለሙያዎች ያስገነዝባሉ። በመጨረሻም ፌዴራል ፖሊስ 60 ስደተኞችን ለሞት ዳርገዋል የተባሉ 17 ህገወጥ የሰዎች ዝውውር ተጠርጣሪዎች መያዛቸውን አስታወቀም። የኢትዮጵያ ፌዴራል ፖሊስ ከ60 በላይ ለሚሆኑ ስደተኞች ሞትና ለበርካታ ሴቶች መደፈር ተጠያቂ ናቸው የተባሉ 17 አደገኛ የሰዎች አዘዋዋሪዎች በቁጥጥር ስር መዋላቸውን አስታውቀዋል። የመን ውስጥ ኢትዮጵያውያን ስደተኞች ላይ ከፍተኛ ኢሰብአዊ ድርጊቶች ይፈጽሙ ነበር የተባሉት እነዚህ ተጠርጣሪዎች ከተጎጂዎች ከ1 ቢሊዮን ብር በላይ መሰብሰባቸውም ገልጿል። ፌዴራል ፖሊስ ማክሰኞ ሐምሌ 14 ቀን 2018 በወጣው መግለጫ እንዳስታወቀው ይህ የሰዎች አዘዋዋሪ ቡድን የሚመራው መሐመድ ጣሂር አደን ወይም ወርዴ በተባለ ግለሰብ ነው። የዚህን ተጠርጣሪ ጨምሮ በቁጥጥር ስር የዋሉት 17 ወንዶች ፎቶግራፍ ይፋም አድርጓል። ግለሰቦቹ በቁጥጥር ስር የዋሉት ከፍትህ ሚኒስቴር፣ ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በተደረገ ጠንካራ ክትትልና ምርመራ እንደሆነም ገልጿል። የፌዴራል ፖሊስ መግለጫ ግለሰቦቹ መቼና የት በቁጥጥር ስር እንደዋሉ አልጠቀሰም። የፌዴራል ፖሊስ ሚዲያና ኮሚኒኬሽን መምሪያ ኃላፊ ጄላይ አብዲ ተጠርጣሪዎቹ በቁጥጥር ስር የዋሉበት ኦፕሬሽን ከሰሞኑ ለ15 ቀናት መካሄዱን ለቢቢሲ ገልጸዋል። ግለሰቦቹ በአዲስ አበባ ከተማና ሐረሪ ክልል ጨምሮ ከተለያዩ የአገሪቱ አካባቢዎች እንደተያዙ ማክለዋል። ፌዴራል ፖሊስ በወጣው መግለጫ ተጠርጣሪዎቹ በቁጥጥር ስር ከዋሉ በኋላም በሰውና በሰነድ ማስረጃ የተደገፈ የምርመራ መዝገብ ተደራጅቶ ለፍትህ ሚኒስቴር መተላለፉን አስታውቀዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።